የፋኖ ኃይሎችን ከበባ ውስጥ ለማስገባት በልዩ ዘመቻ የወጣው የብልጽግናው ጥምር ጦር በተወሰደበት የአጸፋ እርምጃ ወታደራዊ ኪሳራ ማስተናገዱ ተሰምተዋል። በአየርና በሜካናይዝድ የሚደረጉ ዘመቻዎች ዛሬም ተጠናክረው በቀጠሉበት የአማራ ክልል ጋንታ መሪውን ጨምሮ ከአውሮፕላን ማረፊያው በርካታ የጦር መሳሪያዎችን ይዘው የፋኖ ኃይሎችን የተቀላቀሉ የሰራዊቱ አባላትም በፋኖ መሪዎች ደማቅ አቀባበል ተደርጎላቸዋል። በጎጃም በጎንደርና በወሎ ስምሪት ወስዶ የገባው አየር ኃይልም መጠነ ሰፊ አሰሳ እያደረገ ነው። በቀዳሚነት ያሰናዳ ነው ዜናችን ነው። ህወሓት የጦርነቱን ፊሽካ ልነፋ ነው ማለቱን ተከትሎ ብልጽግናው ዛሬ በርካታ ሰራዊቱን ወደ ቆቦ አስጠግቷል። በትግራይ ክልል አስገዳጅ ስልጠና የወሰዱ ታጣቂዎችም ወደ ቆቦ ግንባር ገብተዋል። በአፋር ክልል አዋሳኝ አካባቢዎችም ውጥረት መንገሱ ተሰምተዋል። በሌላ በኩል አማራና ትግራይን በሚያገናኘው የተከዜ ድልድይ ዙሪያ የተጠጋው አርሚ 11 ያልተለመደ እንቅስቃሴ እያደረገ መሆኑ ተሰምተዋል። ዛሬ የተሰጠው የህወሓትና የብልጽግና ኃይሎችን ወታደራዊ ስምሪትና የቀጠናውን ውጥረት በተመለከተ በሌላኛው ዜናችን አሰናድተናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የጽምዶ ጉዳይ ይመለከተኛል ሲል ኦነግ ሸኔ አስታውቋል። አማጺው ሸኔ ከሰሞኑ የህወሓትን የጥምረት ሪፖርት በተመለከተ የተሰራጨው ሰነድ በኔ ሳይሆን በኦህዴድ የተዘጋጀ ነበር ብሏል። ከህወሓት ጋር ገና የምናደርገው ሳይሆን አስቀድመን ያደረግነው ጥምረት መኖሩን እወቁልኝ ያለው ኦነግ በብልጽግናው የተከዱ ታጣቂ ኃይሎች አብረውን ተሰልፈዋል ሲል ፋኖን በትብብር ውስጥ አካቷል። ይህን የሰማው የፋኖ መሪውም ጠንካራ ምላሽ ሰጥተዋል። በዝርዝር ተመልክተነዋል። ከውጭ ባሰናዳነው ዜናችን ቀይ ባህርን ያስተጓጎለችው ኢራን ነች ያሉት የአሜሪካው ፕሬዝዳንት ለዚህ የሚሆን ጠንካራ የአጸፋ እርምጃ ትናንት ምሽት መውሰዳቸውን አስታውቀዋል። በአሜሪካ ምድር የሚገኙ የኢራን ሀብት ንብረትም ሊወረሱ መሆናቸውን ትራምፕ ገልጸዋል። ቴሄራንም ለዚህ ጠንካራ ምላሽ ሰጥታለች። ትራምፕ ምን አሉ? ኢራንስ ምን ምላሽ ሰጠች? ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 17 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎችን ከበባ ውስጥ ለማስገባት የተንቀሳቀሰው የብልጽግናው ሰራዊት በተወሰደበት የአጸፋ እርምጃ ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰማ። በጎንደር ቀጠና በሌሊት ወደ ፋኖ ካምፕ የተንቀሳቀሰው የብልጽግናው ሰራዊት የአድማ ብተናና የሚሊሻ ኃይሎች ጥምር ጦር በፋኖ ድንገተኛ ጥቃት ተከፍቶበት ሞትና ቁስለኛ መሆኑ ተገልጿል። በልዩ ዘመቻ ላይ በነበረው የብልጽግናው ሰራዊት ላይ የፋኖ ኃይሎች ድንገተኛ ጥቃት መክፈታቸውን ተከትሎ ለሰዓታት የቆየ በከባድ መሳሪያ የታገዘ ውጊያ መደረጉን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። ውጊያው የተደረገው በደቡባዊ ጎንደር ደራ ወረዳ ሲሆን ከአርብ ገበያና ሌሎች ከተሞች በመነሳት የፋኖ ኃይሎች ቀጠና ወደ ሆነችው ሜጮ ባታ የገባው የብልጽግናው ሰራዊት የሜጀር ጄኔራል ሁባንታ ባተ አንደኛ ኮር አሃዶች በፈጸሙት የተጠናና ድንገተኛ ጥቃት ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተሰምተዋል። በአውደ ውጊያው የደረሰው ጉዳት እስካሁን በዝርዝር አልተገለጸም። በሐምሌ ወር የተጀመረው ልዩ ወታደራዊ ዘመቻ ተጠናክሮ በቀጠለበት በተለይም በጎጃም 11ኛ ቀኑን የያዘው ልዩ ወታደራዊ እንቅስቃሴ በወሎ ቀጠና በአየር ኃይል የታገዘው ጥቃትና ቅኝት እንዲሁም በጎንደር ቀጠና መጠነ ሰፊ የፊት ለፊት ውጊያዎች እየተደረጉ ነው። በሌላ በኩል በሸዋ ጠቅላይ ግዛት ብልጽግናው የሚተማመንበት የልዩ ዘመቻ ኃይል በፋኖ ኃይሎች የግንባር ተጋድሎና ስቦ ማስከዳት እየፈረሰ ነው። የጣና ሳተላይት ቴሌቪዥን የግንባር መረጃዎች ከሁሉም አቅጣጫ ባደረሱን መረጃ እንዳስታወቁት ዛሬ በሰሜን ወሎ ላስታ፣ ሙጃ እስከ ቆቦ ደጋማው አካባቢ የድሮን ቅኝት እየተደረገ ነው። በሌላ በኩል በደቡብ ወሎ፣ ምዕራብ ወሎና ደቡብ ጎንደር በተለያዩ አካባቢዎች የብልጽግናው አየር ኃይል ስምሪት ወስዶ መጠነ ሰፊ አሰሳ እያደረገባቸው የሚገኙ ግንባሮች ናቸው ተብሏል። በምስራቅ ጎጃም ዞን ያሉ ወታደራዊ እንቅስቃሴዎችን በተመለከተ ለጣና ሳተላይት ቴሌቪዥን የገለጹት የግንባር የመረጃ ምንጮቻችን በእነብሴ ሳር ምድር፣ እነብሴና እነሴ ወረዳ፣ በሞጣ ግንደወይንና በአካባቢው እንዲሁም ደብረ ገነት በተባሉ ቦታዎች በሌሊት ጀምሮ ከፍተኛ የእግረኛና የሜካናይዝድ ጦር እንቅስቃሴ እያደረገባቸው የሚገኙ ግንባሮች ናቸው። መድፍና ታንክን ጨምሮ ሌሎች የሜካናይዝድ መሳሪያዎች በገቡበት በዚህ ግንባር የፋኖ ኃይሎችም ገዢ ወታደራዊ ቦታዎችን በመያዝ መተላለፊያ መንገዶችን ዘግተዋል ተብሏል። የብልጽግናው ሰራዊት የሚሳሳለት የጮቄ ተራራ ዋና የዘመቻው ዓላማ እንደሆነ ምንጮቻችን በላኩት መረጃ ገልጸዋል። በተራራማ አካባቢዎች ዘመቻዎች እየተደረጉ ቢሆንም ይህ ዜና እስከተጠናቀረበት እኩለ ቀን ድረስ እስካሁን ተራራው በፋኖ ኃይሎች እጅ ስለመሆኑ ተረጋግጧል። የብልጽግናው ልሳን የሆኑ ኃይሎች በበኩላቸው የጮቄ ተራራን ተቆጣጥረናል የሚል ፕሮፓጋንዳ ሲያራግቡ ተስተውለዋል። ጎጃም በበርካታ አካባቢዎች የሚደረጉ ወታደራዊ ዘመቻዎችን ተከትሎ ሰፊ ቀጠና የሸፈነ ውጊያ እንደሚከፈት ይጠበቃል። በሌላ ዜና የአማራ ፋኖ ብሔራዊ
ህዝባዊ ንቅናቄ አጼ ምኒልክ 303ኛ ኮር በሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የብልጽግናውን ኃይል ስቦ በማስከዳት ወደ ፋኖ ካምፕ እየቀላቀለ መሆኑን አስታውቋል። በእዙ የ303ኛ ኮር የህዝብ ግንኙነት ክፍል እንዳስታወቀው መነሻቸውን ሰሜን ወሎ ዞን ላስታ ወረዳ ሹምሻ ቀበሌ ያደረጉ የብልጽግናው ሰራዊት አባላት ወደ ኮሩ ተቀላቅለዋል። የሰራዊቱ አባላት ከላሊበላ አውሮፕላን ማረፊያ በመውጣት ነው ወደ ፋኖ ኃይሎች የተቀላቀሉት። ከላሊበላ አውሮፕላን ማረፊያ የወጡ ቁጥራቸው 3 የሆኑ የብልጽግናው ሰራዊት አባላት 5 ጥቁር ክላሽ፣ 6 ኤፍ1 የእጅ ቦምብ፣ 3 የደረት ትጥቅና 840 የሚሆን የክላሽ ተተኳሽ በመያዝ ነው በአካባቢው የሚገኘውን 303ኛ ኮርን የተቀላቀሉት። ከብልጽግናው ካምፕ ከወጡ ወታደሮች መካከል አንድ ጋንታ መሪ እንደሚገኝ የገለጸው የኮሩ የህዝብ ግንኙነት ይኸው ጋንታ መሪ የራሱን አንድ ጥቁር ክላሽና በሌሊት ጥበቃ ላይ የነበሩን የሁለት ጓዶቹን ጥቁር ክላሽ ጨምሮ አጠቃላይ 3 ጥቁር ክላሽ በመያዝ ወደ ፋኖ ተቀላቅለዋል። ሌሎች 2 አባላትም የራሳቸው ሙሉ ትጥቅ በመያዝ ወደ ፋኖ ካምፕ የተቀላቀሉ ሲሆን በ303ኛ ኮር የፋኖ አመራሮችና ሌሎች አባላት ደማቅ አቀባበል ተደርጎላቸዋል። የህወሓትና ብልጽግና የኃይል ፉክክር በሰሜን ወሎ ራያ አላማጣ ቀጠና የሚገኘው የህወሓቱ አርሚ 24 እና አርሚ 43 ታጣቂዎችን ከመሃል ትግራይ አስመጥቶ ወደ ግንባር እንቅስቃሴ ማድረጉ ሲገለጽ፣ ብልጽግናው በበኩሉ ካሰማራቸው እዞች በተጨማሪ ዛሬ በደቡብና ሰሜን ወሎ የተለያዩ ወረዳዎች በርካታ የፖሊስና የሚሊሻ ኃይሎችን ወደ ግንባር መላኩ ተሰምተዋል። በሰሜን ወሎ ግንባር ውጥረቶች በነገሱበት በዚህ ወቅት ዛሬም በህወሓትና በብልጽግናው በኩል ከፍተኛ የሆነ የኃይል ስምሪት መኖሩን የጣና ሳተላይት ቴሌቪዥን የውስጥ ወታደራዊ ምንጮች ለጣቢያችን የዝግጅት ክፍል ገልጸዋል። ህወሓት በቅርቡ ባወጣው አስገዳጅ አዋጅ ወደ ወታደራዊ ማሰልጠኛ ያስገባቸውን በርካታ ወጣቶች ወደ ራያና ሱዳን አቅጣጫ ለግዳጅ እያሰማራ መሆኑን ተሰምተዋል። ዛሬ በሌሊት አዲስ ተመራቂ የህወሓት ታጣቂዎችን የጫኑ በርካታ ተሽከርካሪዎች አላማጣና መሆኒ ከተማ መግባታቸውን የዓይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ እነዚህ ታጣቂዎች መዳረሻቸውን በሁለቱ ከተሞች ያድርጉ እንጂ ቀድሞው የገቡ የታጣቂ ቡድኑ አባላት ከራያ አላማጣ እስከ ራያ ጨርጨር ከ10 በሚበልጡ ተሽከርካሪዎች ተጭነው አዲስ ወደ አርሚ 24 እና አርሚ 43 ተቀላቅለዋል ብለዋል። በሌላ በኩል በወጀራትና ራያ ዘቦ በ3 ካሶን የተጫኑ የህወሓት ታጣቂዎች ወደ አርሚ 44 እና አርሚ 33 መቀላቀላቸው ተረጋግጠዋል። በራያ ዛታና በራያ ኦፍላም ተጨማሪ የኃይል ስምሪት መኖሩን የሚገልጹት ምንጮቻችን ይህን የህወሓት አዲስ ወታደራዊ እንቅስቃሴ ተከትሎ በራያ አላማጣ ከመቼውም ጊዜ በላይ ውጥረት ሰፍኗል ብለዋል። በተለይም በአላማጣ ከተማ ከህዝቡ ይልቅ የህወሓት ታጣቂዎች ቁጥር ይበዛል የሚሉት የጣና ሳተላይት ቴሌቪዥን ምንጮች ከትናንት በፊት የግል ቁሳቁሳቸውን በከተማ ውስጥ አስጠርንፈው ወደ ግንባር ያቀኑት የህወሓት ታጣቂዎች ትናንት አመሻሽ ወደ አላማጣ ከተማ ተመልሰው መግባታቸውን ገልጸዋል። እንደ ምንጮቻችን ገለጻ ታጣቂዎቹ ወደ አላማጣ ከተማ የተመለሱት የግዳጅ ቀጠናዎቹ አዲስ በገቡ የህወሓት ታጣቂዎች በመሸፈናቸው እንደሆነ ከራሳቸው አንደበት ሰምተናል ብለዋል። ይህ በእንዲህ እንዳለ ብልጽግና በበኩሉ በራያና አፋር ግንባሮች ራያ ቆቦ፣ ራያ ባላ፣ ዞብል ከአላማጣ እስከ ኮረምና በአፋር ክልል ትይዩ ስፍራዎች ያሰልፋቸው እዞች በዝርዝር የታወቀ ሲሆን በእነዚህ ቀጠናዎች ከነበረው እዝ በተጨማሪ 11ኛ እዝና 12ኛ እዝ ተመድበዋል ተብሏል። ህወሓት በትግራይ ክልል ካለው ሰራዊቱ መካከል አብዛኛውን ወደ ራያ ግንባር ማስጠጋቱ ተገልጿል። በሌላ በኩል በወልቃይት ግንባር ሰቲት ሁመራ፣ ወልቃይት ጠገዴ፣ ማይጠብሪ ቀጠና በብልጽግናው ምዕራብ እዝ፣ ሰሜን ምዕራብ እዝና መቀመጫውን 10ኛ እዝ አዲስ ወታደራዊ ስምሪት መውሰዳቸው ተሰምተዋል። በዚሁ በወልቃይት ቀጠና የህወሓት አርሚ 11 የአማራና ትግራይ ክልል ድንበር በሆነው የተከዜ ድልድይ አካባቢ ትናንት ከቀትር በታች እንቅስቃሴ አድርጎ እንደነበር ተሰምተዋል። ብልጽግናው በሌላ አቅጣጫ በተለይም የሱዳን ጦርና የህወሓቱ ቅጥረኛ ተዋጊ በተጠጋበት የምዕራብ ኢትዮጵያ ግንባር መተከል፣ አሶሳ ከቋራ እስከ መተማ ድረስ የሚዘልቁ ቀጠናዎች የብልጽግናው ምዕራብ እዝና ማዕከላዊ እዝ ከተጨማሪ የልዩ ዘመቻዎች ጋር ስምሪት ወስደው በተጠንቀቅ ላይ ቆመዋል ነው የተባለው። ብልጽግናው ከመደበኛ የፌዴራል ሰራዊቱ በተጨማሪ በሁሉም ዞኖች የሚገኙ የፖሊስና ሚሊሻ ኃይሎች እየመለመለ ወደ ግንባር እየላከ ሲሆን ምልመላው በቀናት ውስጥ እንደሚጠናቀቅም ተገልጸዋል። ትናንት በጎንደር ቀጠናና በሰሜን ወሎ መቄት ስታይሽና አሁን ተገኘ የነበረው የሚሊሻ ምልመላ ዛሬም በዞኑ ግዳን፣ መርሳና ላስታ እንዲሁም ሌሎች ወረዳዎች ተጠናክሮ መቀጠሉ የተገለጸ ሲሆን በደቡብ ወሎ ዞኑም ደሴ፣ ኮምቦልቻ፣ ቡርቃ አካባቢዎች የሚገኙ የፖሊስና ሚሊሻ አባላት ዛሬ በጠዋት ቆቦ ግንባር ተልከዋል ተብሏል። ብልጽግናው ከአማራ ክልል በተጨማሪ በኦሮሚያ ክልል ሚሊሻዎችን የመከላከያ ዩኒፎርም እያለበሰ በማሰለፍ ላይ ነው ተብሏል። ባለፉት 2 ቀናት እየታየ ያለው የህወሓትና የብልጽግና ወታደራዊ እንቅስቃሴ ጦርነቱ አይቀሬ መሆኑን ያሳየ ነው ሲሉ አስተያየት ሰጪዎች ገልጸዋል።
ጥምረቱ የቆየ ነው። ኦነግ ህወሓት ከሰሞኑ ብልጽግና እንደ ስጋት ተመልክተው ከሚወጉ አካላት ጋር ትብብር መፍጠሩን በሊቀመንበሩ በኩል ባስታወቀ ማግስት ኦነግ በበኩሉ በሰጠው ምላሽ እኔም የህወሓት ተባባሪ ነኝ ብሏል። ላለፉት 8 ዓመታት በጦርነት አዙሪት ውስጥ ሀገሪቱን የሚመራውን ብልጽግናን ያለማቋረጥ በመውጋት ላይ ነኝ ያለው የሽመልስ አብዲሳ ኦነግ የህወሓትን መግለጫ ደግፎ ሌላ ማብራሪያ ሰጥቷል። የህወሓት አመራሮች ከሰሞኑ እያስተላለፉ በሚገኙት ያልተለመደ ዛቻ ከኦሮሞ ነጻነት ሰራዊትና ከፋኖ ታጣቂዎች ጨምሮ ከተለያዩ አካላት ጋር ትብብር ፈጥረናል የሚል መልእክት ባስተላለፉ ማግስት የኦነግ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ደግሞ የህወሓትን ሀሳብ የሚደግፍ መግለጫ ሰጥተዋል። የህወሓት አመራሮች በኦሮሚያ ክልል በትጥቅ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊትና በአማራ ክልል ብልጽግናን በትጥቅ ከሚወጋው የፋኖ ታጣቂዎች ጨምሮ ከተለያዩ አካላት ጋር ትብብር ፈጥረናል ማለትን ተከትሎ ከዶቼ ቬሌ ጋር ቆይታ ያደረጉት የኦነግ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ሀሳቡን ሙሉ በሙሉ እንደሚቀበሉት አስታውቀዋል። ታጣቂ ቡድኑ ኦነግ የህወሓት የትብብር መግለጫን እንደተቃወመ ተደርጎ በማህበራዊ መገናኛ አውታሮች የሚዘዋወረው መግለጫ ምንጩ እንደማይታወቅ በመግለጽ ነው የታጣቂ ቡድኖች የመተባበር እቅዶችን እውነት ነው ሲል የገለጸው። ከሰሞኑ በብልጽግና ልሳናት በኩል የህወሓት የትብብር ጥሪ ኦሮሞን የሚከፋፍል በመሆኑ አንቀበለውም የሚል ይዘት ያለው የኦነግ መግለጫ ሲዘዋወር ነበር። በህወሓት ተፈጥሯል የተባለው ጥምረት በሰሜን ኢትዮጵያ ጦርነት መልሶ ሊከሰት ይችላል በሚል በርካቶችን ባሰጋበት በአሁኑ ወቅት ብልጽግናን ከሚቃወሙ ከተለያዩ የታጠቁና የፖለቲካ ኃይሎች ጋር አንድነት መፍጠሩን በሊቀመንበሩ ዶክተር ደብረጽዮን በኩል ያስታወቀው ሐምሌ 14 ቀን ነበር። በመቀሌ በተደረገ ህዝባዊ ውይይት ነበር። በህዝባዊ ውይይቱ ላይ ንግግር ያደረጉት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ተመሳሳይ ዓላማን ካነገቡ አካላትና ጠላት ካሉት ብልጽግና ጋር ከሚዋጉ ኃይላት ጋር እንደሚተባበሩ ነው ያስታወቁት። በስብሰባው ወቅት ብልጽግና ፓርቲን እንደ ስጋት የሚመለከቱ በርካታ አካላት አሉ ያሉት ደብረጽዮን ከነዚህ አካላት ጋር አብረው የመስራት ትብብር መፍጠራቸውን ከትግራይ ክልል ለተውጣጡ ተሰብሳቢዎችና በመድረኩ ለታደሙ የአርሚ አዛዦች አረጋግጠዋል። ህወሓት ከትናንት በስቲያ ባወጣው መግለጫ ተመሳሳይ ዓላማ ካላቸው አካላት ጋር ትብብር ለማድረግ መዘጋጀቱ ህዝባዊ ድጋፍ እንዳስገኙለትም ጨምሮ ተናግሮ ነበር። የኦነግ አመራሮች ከፍተኛ አማካሪ በሰጡት አስተያየት ደግሞ የህወሓት አመራሮች በኦሮሚያ በትጥቅ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊትና በአማራ ክልል በተመሳሳይ ሁኔታ ብልጽግናን በትጥቅ ከሚወጋው የፋኖ ታጣቂዎች ጨምሮ ከተለያዩ አካላት ጋር ትብብር ፈጥረናል ማለትን ተከትሎ ምላሽ አስተያየታቸውን ለጀርመን ድምጽ ሬዲዮ ሰጥተዋል። አስተያየታቸውን ለጣቢያው የሰጡት የቡድኑ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ሀሳቡ በሙሉ ድምጽ የተስማማንበት ነው ብለዋል። ህወሓት በ27 ዓመታት ምን እንደነበር ይታወቃል ያሉት አቶ ጅሬኛ ከ2012 ጀምሮ ብልጽግና በትግራይ ህዝብ ላይ ጦርነት ስለጀመረ ግን ከኛ ጋር ግንኙነት ነበራቸው በማለት ከህወሓት ጋር ኦነግ የፈጠረው ትብብር አዲስ ነገር አለመሆኑን ገልጸዋል። በወቅቱ ይቀናቀን የነበረው ፖለቲካ ያጼዎቹ ነበር በማለት በአማራ ህዝብ ላይ ያላቸውን ጥላቻ አሁንም ሳይደብቁ አስተያየታቸውን ለጀርመን ድምጽ የሰጡት አቶ ጅሬኛ በሰሜኑ ጦርነት ህወሓት ወደ ደብረ ብርሃን እየገሰገሰ በነበረበት ወቅት በአሜሪካ ዲሲ ላይ ኦነግ ከህወሓት ጋር የጋራ መግባባት ሰነድ መፈረሙንም አረጋግጠዋል። ከዚያም በኋላ የተከዱ ያሏቸውን በስም ግን ያልጠቀሷቸው ከብልጽግና ጋር የሚዋጉ አካላት በመኖራቸው አሁን የተጀመረው ጥምረት ብልጽግና በፈጠረው ክፍተት የመጣ ነው ሲሉም ጠቅሰዋል። አመራሩ በብልጽግና ተከድተዋል ያሉት የፋኖ ኃይሎችን ሲሆን እርሱም ህወሓትና ኦነግ ቀድመው በፈጠሩት ስምምነት እንደገቡበት ጠቁመዋል። በትብብር ሂደቱ የፖለቲካ ግብ ስምምነቱ ስለመቀጠሉ ከጣቢያው የተጠየቁት ከፍተኛ አመራሩ እስካሁን በቡድኖቹ መካከል የተፈረመ ስምምነት አለመኖሩን አረጋግጠዋል። የተፈረመ ስምምነት የለም ሲሉ ምላሽ የሰጡት የኦነጉ አማካሪ በፖለቲካ ምህዳር ጥበት ብልጽግናን ለመውጋት የወጡ አካላት መካከል ስምምነት ቢኖርም ባይኖርም በተግባር ግን ተመሳሳይ ግብ መያዛቸው በራሱ ይናገራል የሚል ምላሽ በመስጠት ህወሓትና ኦነግ ቀድሞ በሰሜኑ ጦርነት ወቅት በፈረሙት አንዳንድ ስልጣን ናፋቂ የፋኖ አመራሮች ስለመቀላቀላቸው ጠቁመዋል። አማካሪው አክለውም በታጣቂ ቡድኖች መካከል ወደፊት ስለሚኖረው ስምምነት ሂደቶች ካሉ ያንን መግለጽ የሚችለው አመራሩ ነው ሲሉ ተናግረዋል። ከዚህ ጋር ተያይዞ ከጣና ሳተላይት ቴሌቪዥን የዝግጅት ክፍል ጋር ቆይታ ያደረገውና ሀሳቡን ያካፈለው የፋኖ መሪው ደግሞ እንዲህ ይላል። የአማራ ፋኖ ዓላማ የስርዓት ለውጥ ነው። ጨቋኙን ህወሓት የመመለስም ሆነ በኦነግ ትከሻ የኦህዴድ ብልጽግናን የማዳን ህልም የለው። ህወሓት ላለፉት 27 ዓመታት የአማራን ህዝብ ሲጨቁን ሲገድልና ሲያሳድድ የቆየ አሁንም ቢሆን የቆየውን የጥልና የደም ፖለቲካውን ያላቆመ ኃይል ነው። የፋኖ ትግል ሙሉ በሙሉ የስርዓት ለውጥ ለማምጣት ፍትህን፣ እኩልነትንና የህዝባችንን ህልውና ለማረጋገጥ እንጂ ቀድሞ ህዝባችንን ሲያሰቃይና ሲጨቁን የነበረውን የህወሓት ቡድን መልሶ ወደ ስልጣን ለማምጣት ወይም የአማራን ርስት ይዞ እንዲገነጠል እድል ለመስጠት አይደለም ያለው የፋኖ መሪው ከትናንት ጨቋኞች ጋር የሚደረግ ምንም አይነት ወታደራዊ ሆነ ፖለቲካዊ ጥምረት የለም ሲል ያክላል። የኦሮሞ ብልጽግና ወኪል ከሆነው ኦነግ ሸኔ ጋርም ቢሆን የሚደረግ ምንም አይነት ትብብር የለም የሚለው አመራሩ ኦነግ ሸኔና የኦሮሞ ብልጽግና የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም በአማራ ህዝብ ላይ ለተፈጸሙት
ዘግናኝ ጭፍጨፋዎች፣ ማፈናቀሎችና የዘር ማጥፋት ወንጀሎች ቀጥተኛ ተጠያቂዎች ናቸው ሲል ገልጸዋል። ህዝባችንን ሲጨፈጭፉና ሲያሳድዱ ከቆዩት አሁንም በግልጽ ጠላትነታቸውን ካወጁ አካላት ጋር የሚደረግ ምንም አይነት ትብብር ወይም ስምምነት ሊኖር አይችልም፣ በፍጹምም አይኖርም ሲል ያረጋገጠው የፋኖ መሪው ትብብሩን የሚሰብኩት ስልጣን ፈላጊ ግለሰቦች እንጂ የፋኖ ህዝባዊ መስመር አይደለም ሲል አክሏል። የፋኖን ህዝባዊ ዓላማና መስመር የማይወክሉ ጥቂት ግለሰቦች ፍላጎት እንጂ የመላው የአማራ ፋኖ አቋም ይህ አይደለም ያለው የፋኖ መሪው በዚህም የጎንደር ፋኖ ኃይሎች በጉባኤ ድርኳዝ ያሳለፉትን ውሳኔ እንደ ማሳያነት አንስተዋል። በህዝባችን ደምና አጥንት ላይ የሚደራደሩ ስልጣን ፈላጊዎችን የፋኖ ታጋዮች የአማራ ህዝብ አጥብቀው ያወግዛሉ ሲል ሀሳቡን የሚቀጥለው አመራሩ የአማራ ፋኖ ህልውናውን መብቱን የሚያስከብረው በራሱ ህዝባዊ ክንድና ትግል እንጂ በታሪካዊ ጨቋኞችና በወንጀለኞች ትከሻ ላይ በመደገፍ አይደለም ሲል ወቅታዊ መልእክቱን አስተላልፈዋል። ቀይ ባህርን ያስተጓጎለችው ኢራን ነች። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁቲዎችን የባህር ላይ ጥቃት አውግዘው ኢራንን ሲኮንኑ፣ ሮይተርስ በበኩሉ በኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮች ነግረውኛል ብሎ ዘግቧል። እንደ ሮይተርስ ዘገባ ቴሄራን ይህንን እርምጃ የወሰደችው በየመን የሚገኙ አጋሮቿ የሆኑት ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ ለማድረግ አልማ እንደሆነ ከምንጮቼ አረጋግጫለሁ ብለዋል። በጉዳዩ ላይ እውነተኛ መረጃ ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስተርና የቀጠናው የደህንነት ተንታኝ እንደገለጹት ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው ከ1 ሳምንት በፊት ነበር ተብሏል። የሮይተርስ የዜና ወኪል ከወታደራዊ ምንጮቹ አገኘሁት ባለው መረጃ በዘገባው እንዳስነበበው የኢራን አብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ ነው ብለዋል። በጉዞ የኢራን ከፍተኛ የጦር አዛዦች እንደሚገኙበት ተገልጸዋል። ከኢራን የተነሳ አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰነአ በረራ ቢያደርግም አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማዋ ሆዴይዳ ማምራቱ ይታወሳል። የኢራን የአብዮታዊ ዘብ አዛዦች ወደዚህ የተጓዙት የሁቲ ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነበር ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎች ለመደገፍ በአውሮፕላን ውስጥ ወርቅ አሲዛ መላኳም ተጠቅሷል። ቴሄራን በተደጋጋሚ በየመን የሚንቀሳቀሱት ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታ ነበር። እንደ ሮይተርስ ዘገባ የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ያደረገው ጥረት አልተሳካም ብለዋል። ሳውዲ አረቢያ ድብደባ በፈጸመችበት አውሮፕላን ውስጥ እንደነበሩ የተናገሩት የሁቲ የሚዲያ ኃላፊ አብዱራህማን አልሃኑሚ በበኩላቸው ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለውን ክስ ውሸትና ፈጠራ ሲሉ ገልጸዋል። በአውሮፕላን ውስጥ የነበሩት ሁሉም ተሳፋሪዎች ወታደራዊ ሙያ የሌላቸው ሲቪሎች እንደነበሩም የሚዲያ ኃላፊው ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን በተደጋጋሚ ሲያስተባብሉ የቆዩ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱም ይገልጻሉ። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ አድርሰዋለች ባለው የሐምሌ 13 የሰነአ አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን በይፋ ገልጾ ነበር። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስተር ሞአመር አልኢሪያኒ በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ ላይ አረጋግጫለሁ ብለዋል። የእነዚህ ወታደራዊ አዛዦች ተልዕኮ የታጣቂዎቹን ወታደራዊ አቅም ማጠናከርና ልክ እንደ ሆርሙዝ ወሽመጥ በቀይ ባህርና ባብኤል መንደብ የባህር መስመር ላይ ያለው ዓለም አቀፍ መተላለፊያ ደህንነትን እንዲያስተጓጉሉ ለማዘጋጀት ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን መጠነ ሰፊ ውድመት እያደረሰች መሆኗን አምነው በአሜሪካ የተያዙት የኢራን ሀብቶች በመርከቦች፣ ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰው ጉዳት የካሳ ክፍያ ለመፈጸም እንደሚጠቀሙበት ገልጸዋል። የአሜሪካ ጦር ዛሬም ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የቴሄራን መገናኛ ብዙሃን ደግሞ በአሜሪካ ጥቃት 4 ሰዎች መገደላቸውንና 5 ሰዎች መቁሰላቸውን ዘግበዋል። የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ የትራምፕን አስተያየት አቀጣጣይ ነው ሲሉ ኮንነውታል። አሜሪካ ዛሬ ምሽት ጥቃት የፈጸመችው በኢራን የሚደገፉት ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካስታወቁ በኋላ በወሰዱት አጸፋ ነው። የሁቲ ጥቃት የዓለም የመርከብ ጉዞ ላይ ስጋት በመፍጠሩ ደግሞ የነዳጅ ዋጋን በከፍተኛ ሁኔታ ጨምሯል። የአሜሪካ ጥቃትን ተከትሎ በኢራን ባንደር አባስ የተባለው የወደብ ከተማ የሚገኘውን ቀሽም ደሴትን ጨምሮ በኢራን ደቡባዊ ክፍል በሚገኙ ቁልፍ ወታደራዊና የንግድ ቦታዎች ላይ ፍንዳታዎች መከሰቱን የሀገሪቱ መገናኛ ብዙሃን ዘግበዋል። የጥቃት ከመድረሱ አስቀድሞ ፕሬዚዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴሄራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ ዝተው እንደነበር ይታወቃል።
ይታወሳል። የአሜሪካ ማዕከላዊ ጦር ባወጣው መግለጫ የኢራንን በቀጠናው የሚጓዙ ሲቪሊያን መርከቦች ላይ ስጋት የመጣል አቅም ለማዳከም ያለመ ጥቃት በሚሳኤል ክምችቶቿ ዙሪያ መፈጸሙን ገልጿል። የአሜሪካ ማዕከላዊ እዝ በመግለጫው የኢራን ወታደራዊ የእዝ ማዕከላትን፣ የድሮን ማከማቻዎችን፣ የኮሚኒኬሽን ኔትወርኮችን፣ የባህር ዳርቻ የክትትል ስፍራዎች እንዲሁም የባህር ኃይል አቅሞችን በጥቃቱ ኢላማ ማድረጉን አስታውቋል። አሜሪካ ኢራንን ትጥቅ ለማስፈታት በከፈተችው ጦርነት በሆርሙዝ ወሽመጥ ላይ የነበራትን ቁጥጥር የተቀማች ሲሆን ይህንኑ መልሳ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉት ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ ሌላ ስጋት ደቅነዋል። ይህንንም ተከትሎ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 የገባ ሲሆን በዛሬው ዕለት ዋጋው ከዚህም ተሻግሯል እየተባለ ነው። ይህ ቀጠናዊ ውጥረት በቀጠለበት ሁኔታ ፕሬዚዳንት ትራምፕ በቀይ ባህር ዳርቻ ላይ ጥቃቱን የፈጸመችው ኢራን እንደሆነች በመግለጽ መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ እጇ በሚገኘውና በምትቆጣጠረው የኢራን ገንዘብ እንደሚከፈል ተናግረዋል። ለዚህ የሚውለው የገንዘብ መጠንም እጅግ ከፍተኛ ሊሆን እንደሚችል አስጠንቅቀዋል። ለዚህ የትራምፕ አስተያየት ምላሽ የሰጡት የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ በበኩላቸው በዚህ አይነት ገንዘቦች የሚደሰቱ ወይም የሚያተርፉ አካላት ማስታወስ ያለባቸው መንግስታት አንድ የንብረት መውረስን ከተለማመዱ በኋላ የማንም ሀብት ደህንነቱ የተጠበቀ እንደማይሆን ነው በማለት ቴህራንም ለዚህ የሚሆን ተመሳሳይ አጸፋ እንደምትወስድ አስጠንቅቀዋል። ከሆርሙዝ ወሽመጥ ቀጥሎ የተስተጓጎለው የቀይ ባህር የንግድ መተላለፊያ መስመር ለባህረ ሰላጤው ሀገራትና ለአፍሪካ ቀንድ ከወዲሁ ከፍተኛ ስጋት ደቅነዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።